መስገድ፣ መጸለይ፣ መንበርከክ ስትጀምሩ መንፈሳችሁ ይለያል። ፈታኝ እንኳ ውስጥ ኖሮ እያለ መንፈሳችሁ በሰዎች ዘንድ ይለያል። ያ መለየት ደግሞ ለናንተ ምን አለ ማለት ተስፋ አለ፣ ኃይል አለ፣ በረከት አለ፣ ረድኤት አለ። ባዶህን እንኳ ቆመህ እግዚአብሔር በሙላት ውስጥህን ያሳምረዋል። እኛ ከውጪ ብናምር ውስጣችንን ከተነጠቅን ምን ዋጋ አለው? እንደ ዘመኑ ትውልዳችን በጌጥና በልዩ ልዩ የውበት ነገር ብንኳኳል ውስጥ ጠፍቶ ከውጪ ብናምር ተጨማሪ ጠላት እንስባለን እንጂ በእውነት መንፈሳችን መልካም አይሆንም። ስለዚህ እግዚአብሔር ሆይ መንፈሳችንን ለውጥ እንበለው። የኤልያስ መንፈስ ሌላ ነበር። የዳዊት መንፈስ ከሳኦል ይለይ ነበር። የአብርሃም የይስሐቅ መንፈስ ከሎጥ ይለይ ነበር። አቤት አቤት! ከዓለም አንጻር ትልቅ ደረጃ እንደርሳለን ብለን ከዛሬ 50 ዓመት በፊት ያቀዱ ወገኖቻችን አልደረሰም። የትውልድ ድቀት፣ የትውልድ ውርደት ሲጨምርና ሲበዛ አዩ እንጂ በበረከት ቆመን በፍቅርም ጸንተን በጸጋና በሞገስ ተራምደን ዘመናችንን የሚዋጅ አስተሳሰብ ይዘን የዘመኑንም ቴክኖሎጂ ተጠቅመን የደከሙትን አበርትተን የሚያርሰውን በቀላል ዘመናዊ ዕውቀት ገንብተን መራመድ አልቻልንም። የተማርነው ትምህርት ከመንፈስና ከነፍስ ጋር የሚዋሃድ አልነበረም። ስጋዊ ዕውቀታችን ወደ ቲዮሪ ተሸጋገረና ቲዮሪ ስንበላ፣ ስናኝክ፣ ስናወጣ፣ ስናወርድ፣ በሌሎች ፍልስፍና ስንጫን ከማቴሪያላዊ ዕውቀት ወጥተን እንደገና ደግሞ ጠብን፣ ጉስቁልናን፣ እልህን፣ እብሪትን፣ ትዕቢትን በባህሪያችን ውስጥ አነገስንና ሁላችንም አንድ ላይ ወደቀን። ድሃ ወንድ አላገባም እንዴ? ድሃ ከማገባ እኔ ብቻዬን ሳካ አልኖርም እንዴ? እኔ ምን ያደርግልኛል? በሬን ዘግቼ እኔ አልፈልግም ትል ነበረ እና ሀብታም አገባች እና የመጀመሪያዎቹ ልጆቿ ሁለቱ መንትያው ልጆቿ ወንዶች ነበሩ እና ድሃ ወንድ በጣም ነው የምትጠላው። ድሃ ወንድ በጣም ነው የምትተርበው፣ በጣም ነው የምትጸየፈው። እንዴ ሁኔታዋ ሁሉ ስታዩት በጣም ያስጠላልና በጣም ያሳዝናል። እግዚአብሔርን ነው የምላችሁ። ይሄን ነገር ስናገር ለብዙ ሰዎች ትምህርት እንዲሆን ነው የምናገረው። የገዛ ባሏ ያው ሀብታም ባሏ ማለት ነው። እንግዲህ አስቡት፣ ድሃ ወንድ የምትጠላ ከሆነች ሴት አባቷም ወንድ ነው፣ ወንድሟም ወንድ ሊሆን ይችላል። አባትና መቼም ወንድም ላይኖራት ይችላል። አባት ግን ያለ አባት አይኖርምና እንደዚህ ብላ በምትናገርበት ሰዓት ምንም ሳይዘገናት ነው የምትናገረውና ብዙ ጊዜ ኮሜንት ሳይ አንቺ አባት የለሽም ወንድም የለሽም እንዴት እንደዚህ ይባላል ምናምን ብለው የሚጽፉ ሰዎች አሉና አይሰሙም ጭራሽ። የሚጽፉት ኮሜንት ራሱ በጣም የተጣመመ ነውና እቺ ልጅ ሀብታም አግብታ ልጆች ወለደች እና እድሜያቸው 11 ዓመት 12 ዓመት ምናምን ሆኑ ልጆቹ ማለት ነው። ሁለቱም ልጆቿ በአባታቸው መኪና ነው የሞቱት። የአባታቸው መኪና ለማንቀሳቀስ ሲሞክሩ በአባታቸው መኪና ሄደው የማይሆን ነገር ውስጥ ነው የገቡትና እንግዲህ ድሃ ወንድ ብር የሌለ ወንድ በአናቱ ይተከል ብላ የተናገረችው ነገር በራሷ ጊዜ ነው የመጣባት በራሷ ልጆች ላይ እና ይሄንን ቃል ግን ያስታወሷት ማን ናቸው? እናቷ ናቸው። ምን ትይ ነበረ? ተይ ልጄ እንደዚህ አትበይ፣ አግብተሽ ወልደሽ ማየት ፈልጋለሁ ስልሽ ምንድን ያልሽኝ? ኧረ እኔ ድሃ ወንድ አልፈልግም፣ እኔ ድሃ ወንድ በአናቱ ይተከል። እንግዲህ አስቡት፣ ይሄ ቃላት ዛሬ የመጣ ነገር አይደለም፣ ወይም ደግሞ ዮኒ ማኛ ያመጣው ቃላት አይደለም፣ ከበፊት ጀምሮ የነበረ ነው እና ቃላቱ ራሱ በአናቱ ይተከል የሚለውን ቃላት ማለት አይደለም። በነገራችን ላይ ድሃን ወንድ በጠሉበት አፋቸው የሚናገሩት ቃላት ማለት ነው እና በዛው ልክ ለወንድ ያላት አመለካከት እንደዛው ያደርጋትና አየሽ አይደለ ወንድ ላይ እንደዚህ ግፍ አትስሪ ብዬሽ ነበር። ሁለቱም ልጆችሽን አጣሽ። የሚገርማችሁ ሶስተኛ ልጇ የተወለደችው ልጇ ሁለቱ ልጆቿ ሳይሞቱ በፊት ሶስተኛ ልጅ ደግማ ነበርና ሴት ልጅ ወልዳ ነበረ። የአእምሮ ዝግመት ወይ እድገት ያለባት ልጅ የአእምሮ እድገት ዝግመት ያለባት ልጅ ነው የወለደችው እና በጣም ተናዳለች እና እነዚህ ልጆች ላይ ነው ትኩረት የምታደርገው። እሷን ጣልጣል ነው የምታደርጋት። ሁለቱ ልጆቿን አጣች እና እግዚአብሔር ጠብቆ መልሶ ይከፍላል። ያለቀሱባት ወንዶች አሉ
ድሃ በመሆናቸው ባጣ ቆየኝ አድርጋ ይሄኛው ድሃ በመሆኑ የተሻለ ወንድ ስታገኝ ዞር በል ከዚህ አፍንጫ ሐላስ ብላ ሌላ ወንድ ጋር ሄደችበት ሁኔታም ሁሉ አለና ከዛን ቀን ጀምሮ አንገቷን ደፍታ መንፈሳዊ ነው ልጅ ሴት የተገናኘነውም ጸበል ቦታ ላይ ነው። እንደዚህ አይነት ሰው ነበርኩኝ። 2 ልጆቼን አጣሁኝ። የባለቤቴን መኪና ይዘው ወጥተው 2 ልጆቼ ሞቱ። ከባድ አደጋ ነው የደረሰባቸው እና ማድረግ የሌለባቸው ነገር ማድረጋቸው እንዳለ ሆኖ ግን ያንን ነገር ያዘዘባቸው እግዚአብሔር ሊሆን ይችላል ነው የምትለው እሷ። እንደኔ እግዚአብሔርም ይሁን ረግመዋትም ከሆነ ወንዶቹ ወይም ደግሞ እኔን ድህነቴ እንደጠላሽ ልክ እንደዚሁ ወንድ አይበርክትልሽም ብሏት ሊሆን ይችላል። ብቻ ያው ደርሶባታል በቃች ልጅ እና አሁን እንደሷ ቆራቢ እንደሷ ጿሚ ጸላይ የለም። ግን ያው የለም ያቺን የአእምሮ እድገት ዝግመት ያለባት ልጅ ብቻ ይዛ ነው ታቀፋ ቁጭ ያለችው ድጋሚ አልወልድም ብላ ፈርታ ማለት ነው። ባሏ በራሱ በዚህ ተናዶባት በዚህ በአፌ በኃጢአቴ ምክንያት ነው እንደዚህ ሆንኩት ብላ ነግራው እዚህ ጦስ አመጣሽብኝ ብሏት ምናምን በቃ ሌላ ሴት ጋር እንደፈለገ ነው የሚሆነው እና በጣም የሚያሳዝን ህይወት ነው የምትኖረው። መንፈሳዊ ብትሆንም ግን ህይወቷ ጥሩ አይደለም ማለት የሷ ሳይሆን በዙሪያ ያለው ነገር ማለት ነውና ከባድ ነው። ካፋችሁ የሚወጣው ቃላት በጣም ከባድ ነው። ሴት አይነ ጥላ ያለባቸው አንዳንድ ወንዶች ከሴት ጋራ በአካልም ይሁን በስልክ ሲያወሩ በደመ ነፍስ በቁማቸው ዘራቸው ይፈሳል። ሴት አይነ ጥላ ይህንንም የምታደርገው ወንዶች ሴቶችን እንዲፈሩና እንዲርቁ እጮኛና ትዳር እንዳይዙ ነው። አንዳንድ ወንዶች ከሴት ጋራ ሲያወሩ በቁማቸው ዘራቸው ከፈሰሰ ሳገባ እንዴት ልሆን ነው የሚል የትዳር ፍራቻ ውስጥ ትከታቸዋለች። በዚህም ገና ትዳር ሳይዙ መላ ዘመናቸውን በሴት ፍራቻ እንዲጓዙ ታደርጋቸዋለች። ዛሬ የምናያቸው አንዳንድ ወንዶች ወይ ከትዳር አሊያም ከምነና ሳይሆኑ ትዳርና ሴት በመጥላት የሚኖሩት ወዶ አይደለም በሴት አይነ ጥላ ተይዘው እንጂ። ቤተሰብ እራ አግባ ሲሉት ትዳርን እንደ እስር ቤት በማሰብ ይፈራል። ትዳር ቢይዙም በስንፈተ ሩካቤ የተመሰለች ሩካቤ ስጋን ትከላከላለች፣ በዚህም ታፋታለች። ሴት አይነ ጥላዋ ወንዶች ሴት እንዲጠሉ ስለምታደርጋቸው የተቃራኒ ጾታ ነገርን አታሳስባቸውም። አንዳንዶችን ሴት አይነ ጥላዋ ግለ ወሲብን በማጠናወት ግለ ወሲብን እንዲፈጽሙ በማድረግ ህጋዊ ሩካቤ ስጋን እንዲጠሉ ታደርጋቸዋለች። አጋንንቷ የሚያውቃትን ሴት በህሊናው በማሳየት በማሳሰብ ግለ ወሲብን የዘውትር ተግባሩ ታደርግበታለች። በሴት አይነ ጥላ ግለ ወሲብን የለመዱ ወንዶች ግለ ወሲብን ለመተው እጅጉን ይቸገራሉ። ይህም የሚሆነው አጋንንቷ ከስጋውና ከደሙ ጋር በመዋሃድ የቁጥጥር የበላይነት ስለሚኖራት ነው። የሴት አይነ ጥላ ዋና ዓላማዋ ከተቃራኒ ጾታ ጋር ፍቅርን፣ ትዳርን መከልከል ነው። አጋንንቷ ሴት ጠል ስለሆነች ወንዶችን ለግብረ ሰዶም ትጋብዛለች። ግብረ ሰዶም የሚፈጽሙ ወንዶች አንዱ ችግራቸው በሴት አይነ ጥላ ስለሚጠቁ ነው። ከተቃራኒ ጾታ ጋር ግብረ ስጋን ለመፈጸም መሞከር ቀርቶ አያስቡትም። ይህ አጋንንቱ ተጠቂውን ከተፈጥሮ መንገድ አስፈንግጦ ከእግዚአብሔር አቆራርጦ ለማኖር ይጠቀምበታል። ይህንን ያላወቀ ትውልድ በአጋንንት የግብረ ሰዶም ርዝራዥ ይሆናል። ሴት አይነ ጥላ ያለባቸው ወንዶች የያዘቻቸው መንፈስ ሴቶችን ስለምትጠላ ወንዶቹ ከአንድ ሴት ጋር ረክቶ እንዲኖር አታደርግም። እጮኛና ትዳርን በማሰልቸት ወደ ሌላ ሴት እንዲያማትሩና እንዲሄዱ ታደርጋቸዋለች። የተሻለ ህይወት ላያገኙ ታንከራትታቸዋለች። አይነ ጥላቸው ሴት ስለምትጠላ እጮኛ ከያዙ እጮኝነቱ ስልችት ይላቸዋል። ከሴቶች ጋር አንድ ቀን አውርተው በማግስቱ ማውራት ሳይሆን ማየት ይጠላሉ። አንድን ሴት አይተው ወዶ ሳምንትና 1 ወር ሳይቆዩ ይህ ነገሩ አያምርም፣ ደስ አትልም ወዘተ እያሉ ሴተኛ ቃቂር እያወጡ ከሴት ወደ ሴት እንደሮጡ የወጣትነት ዘመናቸውን በከንቱ ያሳልፋሉ። ሴት አይነ ጥላ ወንዶችን በተለይ ነገ አስቀድሳለሁ፣ ታቦት አነግሳለሁ፣ እጠመቃለሁ፣ ቅዱስ ቁርባን እቀበላለሁ ካሉ ሌሊት በህልመ ሌሊት ፈትና ታስቀራቸዋለች። ሌሊት መታ በሴት አምሳል ተገናኝታቸው ዘራቸውን ስታስፈስስ ወንዶቹ ከፍተኛ የመደበትና የራሳቸውን ሰውነት የመክበድና የመጥላት ስሜት ይሰማቸዋል። በዚህም የቀን ውሏቸው ጤናማና ደስተኛ አይሆንም። ሴት አይነ ጥላ ወንዶችን በሁለት መልክ ነው የምትፈትናቸው። አንደኛ ውስጣችን አብራን ትኖርና ወደ መንፈሳዊ ሕይወት ስንገባ ተንኮሏን፣ ውጊያዋን በጋር ትጀምራለች። ሁለተኛው አይነ ጥላ ውስጣችን ስትገባ እንዳየር አጋንንት በዙሪያችን በማንዣበብ በተለይም ሌሊት በህልማችን በመምጣት በተኛንበት በማነቅ በማስጨነቅና በመገናኘት ትፈትነናለች። ሴት ዛር ያለበት ወንድ ስንፈተ ሩካቤ ያለበት በህልሙ ከተለያዩ ሴቶች ጋር ሲገናኛል ዘሩን ታደነብሻለች፣ ማለትም ልጅ እንዳይወልድ ዘሩን ታመክናለች። በዚህም ልጅ እንዳይወልድ ታደርጋለች። ሴት ልጅ በሚያይበት ጊዜ መርበትበትና መፍራት መገለጫው ነው።
የሚያሳዝነው ሴት ዛርና ሴት አይነ ጥላ ያለችበት ወንድ ልክ እንደ ሴት ልጅ በመቀመጫው ደም ይመታዋል። ለሰውየው ምናልባት በኪንታሮትና በማያውቀው ምክንያት ቀኑን ጠብቆ ደም ይፈሰዋል። ይህ ችግር በሕክምና መፍትሄ አይገኝለትም። ይህ ችግር ለዓመታት አብሮትም ሊዘልቅ ይችላል። ሴት አይነ ጥላና ሴት ዛር ያለችበት ወንድ ልክ እንደ ነገረኛ ሴት ሰዎችን በመጥፎና በአጸያፊ ስድብ ሙልጭልጭ አድርጎ ይሳደባል። መሳደብ፣ ማልቀስ እጅጉን ይታይባቸዋል። በተለይ ሴት ዛር ያለችባቸው ወንዶች ጸጉራቸው ያለ ዕድሜያቸው መሸበት እና ሰውነታቸው በተለይም ፊታቸው ማርጀት ይታይባቸዋል። መርሳትና ነገሮችን መዘንጋት፣ ክፉኛ መቆጣትና መጮህ ይስተዋልባቸዋል። ስለዚህ እነዚህ ክፉ ሴት አይነ ጥላና ሴት ዛርን ለመዋጋትና ከቁርኝቷ ለመለያየት መታከት፣ መሰልቸት የሌለበት ጸሎት፣ አቅምን ያገናዘበ ግን ያልተቋረጠ ስግደት ያስፈልገናል። ፈተናው መሰልቸት ቢበዛው ያልተመቸን በሚመቸን ሰዓት የሚመቸን አዘውትረን ጸበል በመጠመቅ ልንዋጋቸውና ከኛ ልናርቃቸው ይገባል። በመንፈሳዊ ሕይወት የበረታችሁ ደግሞ ቅዱስ ቁርባን በመቀበል ሰውነታችሁን የአይነ ጥላና የዛር ክፉ መንፈስ ማደሪያ ሳይሆን የእሳተ መለኮት ማደሪያ በማድረግ መንፈሱን መቀመጫ በማሳጣት ማረቅ አለብን። ግን ይህን ሁሉ ለማድረግ ቆራጥነትና ዓላማዊ ብሎ መነሳት ያስፈልጋል። ለበረታ ላልታከተ ሰው ሰልፉ የጌዲዮን ድሉ የእግዚአብሔር ነው። ለዛሬ እዚህ ላይ በቃናል።